ይህን ጥያቄ መመለስ ከቻላችሁ የሶና የቢኮዝ ልዩነት በደንብ ገብቷችኋል ማለት ነው። I was tired blank I went to bed alright እዚህ ጋር ቢኮዝ ነው ወይ ሶ ነው የምንጠቀመው? alright so መጀመሪያ ጥያቄ ከመለሳችን በፊት ግን እስኪ በደንብ ትንትን አድርገን ቢኮዝ እና የሶ ልዩነትን እንመልከት። ሁላችሁም ሴቭ እና ላይክ ኮሜንት እያደረጋችሁ አዳምጡኝ ማለት ነው። alright so ቢኮዝ የሚለው የሚገልጸው መቼ መሰላችሁ? ሪዝን ለመናገር ስትፈልጉ ያደረጋችሁትን ነገር ያደረጋችሁበትን ሪዝን ለመናገር ስትፈልጉ ቢኮዝ ስላላችሁ፣ ይሄ ማለት መጀመሪያ ሪዛልት ቢኮዝ ከዛን ሪዝን ታስቀምጣላችሁ ማለት ነው። ኤግዛምፕል በደንብ እንይ። she is happy lemon or why she passed the exam so she's happy because she passed the exam. You get it? That's very nice. And ሌላ ምሳሌ እንገራችሁ። I stayed home why because it was raining. you see ስለዚህ always because የሚያገለግለው ምንድነው? ሪዝን ለመናገር ስንፈልግ ምክንያታችን ያን ያደረግንበት ምክንያታችን ለመናገር ስንፈልግ እንጠቀመዋለን ማለት ነው። ወራ ሶ ጋር ስንመጣ ሶ የሚያሳየን ምን ነው? ውጤቱን ነው የሚያሳየን። መጀመሪያ ሪዝናችን እናስቀምጣለን፣ ከዛን ሶ የሚለው እናስቀምጥና ከዛን ምክንያቱን እናስቀምጣለን ማለት ነው። ስለዚህ የምትለዋ ነገር ትሆናለች ማለት ነው። alright she passed the exam so she's happy. you see the difference? That's very nice. or it was raining so I stayed home. hopefully አሁን ተረድታችሁታል። ስለዚህ because የሚለው የምናስቀምጠው መጨረሻ ላይ ምክንያቱ ስለመናገር ስንፈልግ፣ why የሚለው ነገር ለምን የሚለው ነገር መመለስ ስንፈልግ because ብለን እንቀጥላለን። whereas so ጋር ደግሞ ስንመጣ ምን ነው? ስለዚህ ማለት መጨረሻ ላይ የምናስቀምጠው ምንድነው? ውጤቱን ስናስቀምጥ ማለት መጀመሪያ ምክንያቱን። it was raining የሚለው ምንድነው? it is ምክንያት ነው። መጀመሪያ አስቀምጥ ነው። it was raining so I stayed home። ስለዚህ ለማለት ስትፈልጉ so ትላላችሁ። ምክንያቱም ለማለት ከፈለጋችሁ ደግሞ መጨረሻ ላይ ምክንያቱም መጨረሻ ላይ ማስቀመጥ ከፈለጋችሁ because የሚለውን ተጠቀማላችሁ ማለት ነው። ስለዚህ የዚህኛው ጥያቄ መልስ ምንድነው? I was tired blank I went to bed። የዚህኛው ትክክለኛው መልስ so ነው ወይስ because ነው የሚለው ኮሜንት ሴክሽን ላይ ጽፉልኝ እፈልጋለሁ። እንግሊዘኛን በአካልም በኦንላይን መማር ከፈለጋችሁ ባዮ ላይ ባሉት ቁጥሮች ቼክ ልታደርጉ ትችላላችሁ። thank you for watching by English love you all bye bye